በባለፈው ክፍል እንደተመለከትነው አቶ በኃይሉ እንግዲህ ቃልዬን እንዴት እንደዚህ አይነት ነገር ታደርጊያለሽ? እንዴት ሚስጥሬን አሳለፈሽ ለብሌን ያሳዳጊ እናት ትናገሪያለሽ? በማለትም ሳፋ ላይ ውሃ አድርጎ እንደደፈቃት ተመልክተናል። በዚህ ጊዜ ሳሚ እንግዲህ ነፍሷን ለማትረፍ ሲልም ቢሆንም ያው ግን ያደረገው እሱ ነው የተናገረው። እንግዲህን ትክክለኛ የብሌን እናት ሰላም ነች ብሎ የተናገረው ሳሚ ነው። እናም ያው ብሌንን እንግዲህ ቃል ሊገላት ሲል እንግዲህ ስሜታ ውስጥ ሲገባበት እሷ አላደረገችውም ሲልም ትቷታል ማለት ነው። እና ማን ያደረገው? እሷ ካላደረገችው አንተ ነው ያደረግከው ማለት ነው፣ አንተ ካዲ ካድከኝ ማለት ነው ሲልም እንግዲህ አይ እኔ አላደረግኩትም። እና ታዲያ አንተ ታላደረግከው እሷ ካላደረገችው ማን ያደረገው? ማን ነው ከኋላ እየቀጣ እያሴረብኝ ያለው? በማለትም እንግዲህም በኃይሉን በጣም እየተናደደ እንትን ይላል። በዛን ጊዜ ቃልዬ ያለችው እዛው ሳፋው ላይ ነበረ። ሳፋው ላይ ድፍት እንዳለኝ አለቃ ቃል ከዛ ሆነም እየደጋገመ አለቃ ቃል ሲለው ቃል ምን ሆነች ሲልም እየተጫጫሁ እንግዲህ ሲሰሙ ቀና ሲያደርጋት በቃ ራሷ አንስታለች ምናምን፣ ምክንያቱም ውሃ ብዙ ጠጥታለች ማለት ነው። ከዛ በዚህ ጊዜ ያው ብሌንዬ ዳጊ ጋር ነበረ። ከዳጊ ጋር ጩኸት ሰምታ እየሮጠች ስትመጣ ቃል ዝለፍለፍ ብላ ሶፋ ላይ ወድቃለች። ከዛ ቀን እርገት ምናምን ሲባል ወይኔ እንደዚህ ነገር ማድረግ የለብኝም ነበረ እያለም በኃይሉን ትንሲል ትሰማለች። ቆይ አንተ ጨካኝ፣ አንተ አውሬ፣ እንዴት እንደዚህ አይነት ነገር ታደርጋለህ? ቆይ አንተ ሰይጣን የሚቀናብህ ዳብሎስ ነክ እንዴ? ለምንድን ነው እንደዚህ የምታደርገው? ቆይ አንተ የሰዎች እንትን እንደዚህ ያስደስትሃል ማለት ነው? በማለትም በጣም እየተናደደ ኮሌታና ኮሌታውን ትይዘዋለች። እና ቃልዬ እንግዲህ ቃልዬ ተነሽ፣ እኔ ብጮህብኝም ብሰድብኝም እሽለዋለሁኝ፣ እኔ እንደዛው ብጮህብኝ ይሻለኛል እያለችም በጣም እያዘነችና እየተከዘች ነበረ። በዚህ ጊዜ እንግዲህ የብሌንን መልካምነት የተመለከተ ሳሚ ምን አይነት ነች ግን እቺ ብሌን? እንደው በጣም መልካም ልጅ ነች። በቃ እሷ ለእሷ የምትቆፍርላትን ጉድጓድ ብታቅ እንደዛ አትሆንም ነበረ። እሷ ብዙ ነገር እያደረገቻት፣ እሷ ግን በመዳኗ በጣም እንደዚህ ትደሰታለች። ምን አይነት አስተሳሰብ ነው ያላት እያለም ሳሚ እንግዲህ በብሌን እንደዛ መሆኗ በጣም እያሰበላትና በጣም በፍቅር አይን እየተመለከታት ነበረ። በጊዜ እንግዲህ ቃልዬ በዚህ አጋጣሚ ትነቃለች። ከዛ ወይ ቃል ነቃሽ? ቃልዬ ያጣሁሽ መስሎኝ እኮ ነበረ። ነቃሽ? ደህና ነሽ? ካመመሽ ወደ ሆስፒታል መሄድ እንችላለን ትላታለች። አይ ደህና ነኝ ብሌንዬ ትላታለች። እና ምን እያልከኝ ነበረ? በኃይሉ ግን በመጀመሪያ ወይ ይቅርታ ቃልዬ፣ እንደዚህ እኮ ላደርግ ፈልጌ አልነበረም ሲልም ምን እያልከኝ ነበረ? በኃይሉ ስለ ብሌን እናት ምናምን ነበር አይደል ያልከኝ ሲልም በጣም ይደነግጣል በኃይሉ። በይሄ ጊዜ እንግዲህ ብሌን ምን እያልሽ ነው እያለ ምንትን ሲላት የምን መሸፋፈን ነው? ወደኛ ነሽ ብለኸኛል አይደለ? ምንድን ነው ከእናቴ ጋር የሚያገናኛችሁ ነገር እያለችም ነበረ ብሌንዬ። ብሌንም ምንድን ነው ከእናቴ ጋር የሚያገናኛችሁን ነገር ተናገር፣ ንገሩ። ምንድን ነው? እናቴን አንድ ነገር ብታደርግ ይኸውልህ በኃይሉ፣ እናቴን አንድ ነገር ብታደርጋት ሚስጥራችሁን በሙሉ ነው ለሰላምዬ ብቻ ሳይሆን ለፖሊስ የምናገራለሁ ብላም እንግዲህ ምን አይነት ሚስጥር ነው እንግዲህ እንዳያዘችባቸው አላቅም ግን ማለት ይህን ድራማ ያው በቅርብ ጊዜ ነው እኔ እየተከታተልኩት ያለሁት እና የሆነ ሚስጥር እንግዲህ ይዛባቸዋለች። እናም ያንን እንግዲህ እያደረጉ እያለ ቃልም ሀሳቧን ትቀይርና ይኸውልሽ ወይዘሮ አልማዝ ያንቺ እናት እንዳልሆነች እሱን ተናግረሻል ብሎ ነው ለእናትሽ እንደዚህ የሚለኝ። እሱን ነው እንዴ? እሱንማ አውቃለሁኝ። ከይህም ጀርባ ደግሞ እናንተ እንዳላችሁ 100% እርግጠኛ ነኝ። ግን አሁን ደግሞ ስለ ዳንሽ ደስ ብሎኛል። በቃ ቻው ትልና ትሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አድራ ድራማ ይዘንላችሁ ቀርበናል። እናም እንግዲህን እንደዚህ እየተባባሉ ያው እነሱም ይሄዳሉ። በኃይሉናም ይህ ሳሚ ተያይዘው ይሄዳሉ። እናም ስልክ ትደውልና ቃል እንግዲህ ሳሚ ጋር ሳሚ የሆነ ነገር አንድ ላይ መስራት አለብን፣ እኔ እናንተ በአንድ መስራት ይኖርብናል። ይኸውልህ አንተ በኃይሉን የሆነ ነገር እሱን ጠልፈ ለመጣል ጊዜ ቀን እየቆጠርክ ነው፣ አለመች ብሎ ነው እንጂ ምን እንዳደረገ ባላቅም ግን እሱን ለመጣል ቀናት እየቆጠርክ ነው ትለዋለች። ከዛም እንደዛ እንግዲህን ስትለው
ምንድነው ተገናኝተን ማውራት አለብን። ምንድነው ተገናኝተን የምናወራው ይላታል። እሱን ተገናኝተን እናወራለን። ይኸውልህ እኔም ከእንግዲህም በኋላ በኃይሉ አያስፈልገኝም። ስለዚህ ተጋግዘን በአንድ ሆነን እሱን መጣል አለብን ምናምን ይባባሉና እሺ ይላታል። አሁን ካለቃ ጋር ስለሆንኩኝ ነው እደውላለሁኝ፣ ከፈቀደልኝ እመጣለሁኝ ይላል። ከያ በዚህ ጊዜ ቃልዬ በጣም ትደነግጣለች። እንዴት ከኃይሉ ጋር ሆኖ ያወራኛል? በቃ ይሄንን ነገር ሁሉ ሰማኝ ማለት ነው። ወይኔ በባለፈው የሆነ ወሬ ሰማሽ ብሎ እንደዛ አደረገኝ፣ ዛሬ ደግሞ ይሄንን ሰማሽ ብሎ እንግዲህ ሊገለኝ ነው በማለትም በጣም እያሰበች እያለ ይደውልላታል ማለት ነው። ከዛ ሲደውልላት ወይኔ እሱ ነው ምናምን ብላ ስታነሳው እሺ ወጥቻለሁ መገናኘት እንችላለን ይላታል። ቆይ አንተ ያምሃል እንዴ? ጤና የለህም እንዴ? እንዴት እንደዚህ ታደርጋለህ? እንዴት እሱ ስር ሆነ ታወራኛለህ? እያለችው ነበረ። እና እንደዛ ስትለው እንግዲህ ኧረ ተረጋጊ፣ ምን ሆነስ ነው? እኔ እሱ እንዳይነቃ ብዬ ነው ወጥቼ ምናምን ባወራ የሆነ ነገር ይጠረጥራል ብዬ ነው ይላል። በኃይሉ በነገራችን ላይ ቆቅ ነው እናቴ እንደጠረጠረባቸው አላወቁም። እናም እንግዲህ በኃይሉ ግን ከየት የመጣ ጓደኛ ነው ማለት ሲያስፈቅደው ሳሚ እንግዲህ የሆነ ጓደኛ ጋር ሄድ ነው ብሎ የሰው ስም ጠርቶለታል። ከዛ እኔ የማላውቀው ጓደኛው ማን ነው? ይሄ ነገር ምን እያደረጉ ነው እያለ እንግዲህ እነሱ የሆነ ነገሩን እያብላላው ነው። ከዛ እነሱ ደግሞ አልተረዱትም እና ከዛ ምንድን ነው እያሉ በነበረበት ጊዜ ላይ እናም እንግዲህ እነሱም ተገናኝተው እቅድ እያወጡ ነበረ እንዴት መጣል እንዳለባቸው ይሄንን እንግዲህ ምን ማድረግ እንዳለባቸው በኃይሉን እንዴት መጣል እንዳለባቸው ብሌንን ከሰላም ጋር እንዳትገናኝ እንዴት ማድረግ እንዳለባቸው እያወሩ ባለው ጊዜ እሱ ተከታትሏቸው መጥቶ ተከታትሏቸው አይደለም በነገራችን ላይ እንዳጋጣሚ ነው ያየው። እናም እንደዛ እንግዲህ አውቄው ነበረ እንደዚህ እንደሚያደርጉ አውቄው ነበር። አሁን ሳይቀድሚ መቅደም አለብኝ ብሎ እንግዲህ እንደው እየሮጠ ነው የሄደው ተመልሶ ማለት ነው። እናም እነሱም እንግዲህ ያሉት ነገር ተሳክቶላቸዋል። ለብሌንዬ እንግዲህ ለሰላምዬ ምን እንዳሏት ባናቅም እዛው ሆስፒታል እንዳለች በቃ በቅንጭላቷ ሌላ ነገር ነው የመረዟት እና በቃ ከቁጥጥር ውጭ ነው የሆነችው። በተለይ በብሌን ላይ እንደዚያችን አትንኩብኝ ምናምን የምትል ልጅን በቃ አላ አይደለ ላይኗ ነው እንድትጠላት እያደረጓት። እናም ብሌን እንግዲህ ክንዳጊ እያሰባት ነበረ። እሱ ምንድን ነው እወድሃለሁኝ እኔም እወድሃለሁኝ ስትለው አልሰማሁም ድገሚልኝ፣ እኔም እወድሃለሁ አልሰማሁም ድገሚልኝ እያለ እንግዲህ ተመልክተነዋል። እና ሁለቱም እንግዲህ ተኝተው በሀሳባቸው ላይ ሌላ ውስጥ ገብተዋል ማለት ነው። እና በዚህ ጊዜ እንግዲህ ይደውልላታል ስልክ። እንዴ ብሌንዬ እያሰብሽ ነበር እንዴ ምናምን እንዴት አወቅክ ትለዋለች። ከዛ እንዴ ምናምን አውቃለሁ ይባባላሉ። እና ውጭ ላይ እንውጣ ጨረቃዋ ምናምን በጣም ደስ ትላለች ይላታል ማለት ነው ዳጌ። ከዛ እንደዛ ምናምን ይባባሉና ከዛ እሺ ምናምን ተባብለው ውጭ ላይ ወጥተው ተቀምጠው ጨረቃው አንቺን ነው የምትመስለው፣ ጨረቃው ባንቺ ወጥታ ነው ምናምን እያለም እንግዲህ እንዳግየም በፍቅር ቅልጥ እያደረጋት ተመልክተናል። እናም እንግዲህ ብሌንዬ የብሌን ያሳዳጊ እናት እንግዲህ ዛሬ ሁሉንም ነገር ለልጄ መናገር አለብኝ፣ ሰላም ትክክለኛ ልጇ እንደሆነች ሁሉንም ነገር እነግራታለሁ ብላ ነበረ። እናም ሰላምዬ እንግዲህ ከሆስፒታል በኃይሉ ተደውሎለት ያው ጤነኛ እንደሆነች እና ያው አሁን ላይ እየተመላለሰ ሕክምናዋን መጨረስ እንደምትችል ምናምን ይነገራል። ከዛ በዚህ ጊዜ እንግዲህ በኃይሉም እሺ ብሎ ሰላምዬን በቃ ወደ ቤት ለማምጣት ወስኗል ማለት ነው። እና እንደዛ በወሰነበት ጊዜ እንግዲህን ለምንድን ነው እህትን የምትጠላት ብሎት ነበረ ሳሚ። አንተ በማያገባህ ነገር አትግባ፣ ስራህን ብቻ ስራ ነበረ ይህንን መልስ ነበረ የመለሰለት። እናም እንደዛም ስለሆነ እንግዲህ እንደዛ ሲለው እንግዲህ ነበረ ከቃል ጋር እንግዲህ ለመስማማት የወሰነው። ከዛ በፊትም ግን ያው እሱ በኃይሉ ጋር ለመስራት ፍቃደኛ አይደለም በነገራችን ላይ። ምክንያቱም ብዙ ጊዜ የሆነ ተንኮል ስለሆነ በጣም ያናድደው ነበረና እናም ሰላም ወደ ቤት ስትመጣ እንግዲህ ሌላ ሰው ሆና ነው የመጣችው። ብሌንን በጣም ጠልታታለች። በዛ ላይ ደግሞ እናቷን እኔ እኮ ልጅሽን ብቻ ነው እንጂ የቀጠርኩት እኮ
አንቺን እኮ አይደለም ከነ ቤተሰቡ እኮ አይደለም የቀጠርኩት እያለች ራሱ በቃ ይች የብሌን ያሳዳጊ እናቷ እንግዲህ ስለ እናት ሁሉንም ነገር እነግራታለሁ ብላ በመጣችበት ጊዜ በቃ ያልሆነ ነገር ነው ሰምታና ገጥሟት የሄደችው። እነሱም እንግዲህ በጣም አዝና ነበረ ወደ ቤት ተመልሳ መጣ። እንግዲህ ግን ብሌንም ያንን ነገር እያስታወሰች እንዴት እናቴ እንደዚህ ትላታለች እያለች ነበረ። በቃ እያለቀሰች ምናምን ነበርና እና ስታለቅስ እንግዲህ ግን ይህ ነገር ስራ በነገራችን ላይ የሳሚ እና የብሌን ነው። የሳሚና የቃል ስራ ነው። እንግዲህ እንደዚህ በቅንጭላት ያልሆነ ነገር መረዘው እንደዚህ እንድትጠላት ያደረጓት እነሱ ናቸው። ከዛ በረንዳ ላይ ራሱ በቃ ወጣ ስታለቅስ ምን እየሰራች ነው እዚህ? እኔ ቆይ ስራ ስሪ ብዬ አላዘዝኩሽም እንዴ? ቆይ እሱ የለችም ብለሽ እቤቴ ድረስ ወንድ ይዘሽ ትመጫለሽ? ቆይ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ምን አይነት ሰው ነሽ? እያለች ራሱ በጣም ከፍ ዝቅ እያደረገ ነበር የተናገረቻት። ከዛ ትዬ ኧረ ተይ ምናምን ብትላት ራሱ አይ ይኸውልሽ ታልተመቸሽ መሄድ ትችያለሽ፣ አሁን ቀጥ ብለሽ ስራሽን ስሪ ምናምን እያለች ራሱ እንደዛ ስትናገራት ቃልዬ በጣም ደስ እያላት ነው። ምክንያቱም ይህ የህልሟ ነበረ። በቃ ሰላምዬ እንግዲህ ከብሌን ጋር እንድትጣላ ህልሟ ነው እና ደግሞ ያ ህልሟ ነው እውን ይሆንላት። ከዚህን ለትደውልና ለሳሚ ትነግረዋለች። ሳሚ በነገራችን ላይ ለብሌን ያዝንላታል። እናም አልጎዳሻትም አይደለ ሲላትም እንግዲህ ግን እንዴ እኔ እኮ በንግግር ነው እኮ ብያለሁ፣ ስለዚህ አሳክቸዋለሁ ላይኗ እንድትጣላ ያደረኳት ምናምን ስትልም እንግዲህ ቆይ አንቺ ለምንድን ነው የምትጠያት ሲላትም አይ እኔ አልጠላትም፣ ግን ለቅዳችን ስንል ብሌን የሁላችንም ጠላት ነኝ በማለትም ነበር የመለሰችለት። በኃይሉ እንግዲህ ግን የወደነ ብሌን እናት ጋር መጥቶ ብሌን እናት ላይ እንግዲህ ሽጉጥ ደቅኖባታል። ፖሊሶች ደግሞ መጥተዋል። ምን ይፈጠራል የሚለውን በቀጣይ ፓርቲ ይዘንላችሁ እንመጣለን። እስከዛው ባይ ባይ።